በዚህ ሰዓት ምንም የተሳሳትኩት ስህተት የለም። ጓደኛዬ ናት፣ እህቴ ናት። ልጆቼን ለማየት አብራኝ መጣች። ስራት ወንድሜ ማለት ነው። ተሳስተ ቅናት እኮ እንደዚህ የሚያንጨረጭርሽ ፖሊስ ጣቢያ ቶሎ በል። ኧረ ውብዬ በማርያም ውብዬ ተው ውብዬ ተይ በእናትሽ ናይ ሂድ በቃ ናይ ዞር ናይ በእግዚአብሔር ሂድ ወጣ ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤን ቢጎዳም ዕዳ ዱብ ዕዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ናተን እንዴ ውጣ እንዴ በቃ ይኸው ምንም አይደለም። ተረጋጋ። ምንድን ነው የተፈጠረው? እግሬ ከመውጣቱ እሺ ናው ሙጣ በቃ ይዛት ውጣ ነው ይዛት ውጣ በቃ ሂዳ ናይ ኪራ አንተ ባደውልኝ ተረጋጋ እንዴ ይሄ ነገር አላይም ነበር ማለት ችግር የለውም። አንተ ምን ሆንክ ነው እንዴ? እኛ ምን አገባን? አንተ አረፈበለሽ በቃ ሂዱ በቃ ምን አይነት ሰው ነገር ነው? ምን ሆኖ ሌላ ችግር እንዲፈጠር እግሬ ከመውጣቱ እንዴት ሰው ይዘህ ትመጣለህ? ነው አይደለም ኪራ ምን አገባን? ይሄን ያህል ልቀት አለብህ? ኪራ ምን አገባንኛ? ቶ ምንም አገባን ሰማ ኪራ ብቻ እንዴት ዝም ትላለህ? አንተ እየተመለሰ ነው። እሱ ባይደውልልኝ ኖሮማ አልመጣም። ይሄን ጉዳይ ላይ ነበር። ተረጋግተህ ብታወራሽ እንደ ድሮ እንደዚህ እኔ ምንም አይነት ነገር አልፈልግም። ተረጋጋ። አንተ እግሬ ከመውጣቱ ገና ማን እንደሆነች አስረዳለሁ። ስርዓት ይኖር። ትስተካከላለህ ብዬ ሳስብ ተረጋጋ። አፈን እንዳከፍት ገባህ አይደል? አሁን ውርደትን ነው የምትከናነው። ጓደኛ ከሆነ እንደዚህ እየነካካች ጓደኛዬ ናት ማለት ነው እየነካካች እንዴ ዳጊቶ ቆይ ነውር እኮ ነው። አንተ ስርዓት ይኖር። አንተ ትሰማኛለህ ነው? እስቲ ተላቀቅ። አንተ አታፍርም እንዴ? ተላቀቅ። ስርዓት ይኖር ኪራ። ተላቀቅ እኮ በቃ የነው አይደለም ተተናዋል። ስለዚህ ይሄ በቃ የነው አይደል? ናይ ልጆቼን ለማየት ነው የመጣሁት ኪራ። እና ከማን ጋር ነው የምመጣው? ልጆቼን ለማየት እሷ ደግሞ ጓደኛዬ ናት። ልጠይቅ ነው የመጣችው። ኧረ ወደዛ ይዘሽ ሂጂ በእናትሽ። እንካ ያዝና ይዘኝ ያንተ ኮልኮሌ ማንንም ይዘህ ሂድ ነው። ለልጆቼ ነው ያመጣሁት። አያስፈልገኝም። ለልጆቼ ነው ያመጣሁት። ማንም ሰው መቀመጥ አይችልም። እባክህን ከቤታችን ትወጣለህ። እንግዳ ሰው ቤት ሲመጣ እንደዚህ የምታስተናግድ እኔ የጠራሁት እንግዳ የለም። ምን ከያዝ ና እዛ ጋር ቁምና እዛ ጋር ነው እንዳትከፍት ነው። ስነ ስርዓት ያዝ። ና ቆይ አንተ በጤና አይደለም። ና እስቲ ምን ሆነ ነው ንገረኝ። ቆይ ምን ሆነ ነው? ናይ ውብዬ ይሄንን አክብራሽ ነው ያመጣችው። በመጀመሪያ ደረጃ ስለከበርሽም በጣም ሰው አክብሮ ሲያመጣ ይግባሽ። አክብሬው የጠራሁት ስርዓት ይኖርሽ። ለልጆቼ ነው ያመጣችው። ደግሞ አንቺን አይመለከትሽም። ላንቺ አይደለም ያመጣችው። ለልጆቼ ነው ያላስብ ካንተ ጋር እኔ ክርክር አልፈልግም። እንዴት ምን ማለት ነው? ይኸው ማታውቂው ነገር አለ አንቺ። እኔ ገና እግሬ ከመውጣቱ ታስተካክላለህ ብዬ ነገሮችን ስጠብቅ አንተ ማን ነህ? አንተ ሲጀመር በመሀላችሁ አትባንተ ነገር አይደለም። ተራራችሁ ተጠብጣ ይኸውልሽ አንቺ ስለ ስርዓት ያዥ። ማታውቂው ብዙ ነገር አለ ነግሬሻለሁ። አንቺ ተው አታስጨንቃት። ምን ማለት ነው? አታስጨንቃት በቃ እየነገረች ነው። አንተ ነህ ትዳራቸው ነው። እኔ ሳስጨንቅ ታውቀኛለህ። ምን ያህል አስጨንቄህ እንደሄድኩ ታውቃለህ። እንዴት አልተስተካከልክም? ታውቀኛለህ። ትቀፈኝ ምን አገባ? ጓደኛዬ ናት። ምን ማለት ነው? ሚስት ፊት እንዴት ነው የምትተቃቀፈው? ስርዓት ይኖር ኪራ ተው በቃ እሺ ናይ ሂድ በቃ እሺ በእናትህ ናይ አልፈልገውም እያለችኝ እኮ እና እሷ ስላለች አንተ በፊት ያን ሁሉ ነገር ስታደርግ የውሸት ነው ማለት ነው? አረፍ በይ ነው አለበይ እሺ ይኸውልህ ከኔ ጋር ጨርስ። ማንንም እንድታዋራ አልፈልግም። ምን ማለት ነው? ምን ማለት ነው? ሰው ይዘህ መምጣት ኪራ አሁን እኔ ታግሼያለሁ። ስርዓት ይኖር በቃ አንተ ምክንያት ነው ትዳሬ ነው የፈታሁት። እኔ ሰበብ አደረግ አንተ ነው ተመስለን ገባክ? እሱን የመናገር መብት የለህም። እየሰማኝ ነው? ባለጌ የሆነን አፍህን እሱ ላይ አትቅረድ። እሺ ገባክ? በቃ ስርዓት አትሳደብኝ። ስነ ስርዓት ገባክ? ሂድ ተብላል። ሂድ ምን በግድ ፈልጉኛል? እኔ ሰበብ አድርገህ እኔ ፈልጉኛል አልኩም። አሁን አንቺ ብዬ እኮ አይደለም የመጣሁት። ቆይ አይደለም ሰው እንዴት ሳይጠራ ምን ሳይል የሰው ቤት መጥቶ በግድ ፈልጉኝ ብሎ ይጮሃል? ቆይ አንቺ ብዬ እኮ አይደለም የመጣሁት። እንዴ ማንም ብለህ ነው ታዲያ?
ልጆቼን ብዬ ገባሽ? አንቺም ብዬ አይደለም እዚህ ቤት ታውቃለህ። እሷን ሳትፈልግ ልጆችን ብላ መምጣት እሷ ነች እኮ ልጆችን በቃ አሁን ላይ አንድ የሚያደርገን ልጆቻችን ብቻ ናቸው። ልጆች የሚባል የለም። እሷን ስታከብር ነው ልጆቹ ማየት የምችለው። ቆይ አይደለም ቆይቶ ኪራ ስማ ልጆችን አላሰየኝ ነው እሱም በፍርድ ቤት ማለት በፍርድ ቤት ወደሽ አይደለም ገባክ? ማንንም ያንተ ቤት አይደለም። ማንንም የመንካት መብት የለም። ቤታልሽ ምን ነው በፊት እኮ የራሴ ቤት ነው ያልኩ ምን ነው ስዘላል ነበር እንዴ? አሁን ማለት ነው በቤቴ እንደፈለኩ ቤት እኔም ይኖረኛል። አትመጻደቂሽ ምን አገባኝ ናይ ሰማ ቆይ ተናገር። ቆይ ለምን እንደዚህ አይነት ነገር የምታደርገው? ቆይ ናይ እንዴ እኛ ምን ለፈና ለምንድን ነው እንዴ? ለምን ምን አይነት ሰው ይሆነ ነው? ባክን ሰውዬ ስማት ሲያደ አታናዱት። ቆይ እሺ እኔ በነገራችን ላይ ጋራችሁ ሌላ ነገር መስሏችሁ እንትን ከሆነ ተሳስታችኋል። ሾኔ እነሱ ዩኒቨርሲቲ ጓደኛሞች ጥሩ ሰው ነው በጣም በጣም እና ጭቅጭቅ አይወድም ምናምን ነገር እሱ እንደ እህት እንትን ብዬ ነው እሱ ጋር የመጣሁት ሰው ለዛ ነው እንትን ያልኩት። ሌላ ነገር እንትን አትበል። እሺ በቃ ና ሂድ በቃ ና ጭቅጭቅ እንዳይፈጠር ተወኪራ ገና እግሬ ከመውጣቱ ይሄን ሁሉ ነገር የዩኒቨርሲቲ ጓደኛዬ ናት፣ የልጅነት ጓደኛዬ ናት። ምን ችግር አለ? ልጆቼን ለማየት እኮ ለመጠየቅ ይሄንን ገዝታ እኮ ነው የመጣችው። ምንስ ቢሆን እቺ ልጅ መከበር ነው። ቁጭ ብሎ ቡና ለሷ ማፍላት ወይ ሻይ ማፍላት ይቀላል ወይስ መነፈላት? እናጫጭስበት ቤት ሞቅ ሞቅ ደበቅ እናድርገው። ይሄን የፈለከው መጨቃጨቅ ቆይ ምንድነው? ጭቅጭቅ ምንድነው? ለምን ተጨቃጨቅ? በቃ ምንድነው? አላሳየውም። ጭራሽ እኔን ሰበብ እያደረገ እኮ ነው ያለው። መጀመሪያም ከጫፍ ላይ ነበር ማለት ነው የሰውዬ። ችግር የለውም። ለምን አንተ አይደል ትዳራችን የበተንከው? የሚጓደልን ሰው እንዴት ይበትናል? በማላችሁ አትግባና። ይሄ በጣም ጥሩ ሰው ነው። እኔ ከድሮ ጀምሬ እና ታዲያ ያናደዳችሁት ነው እንደዚህ ያጠቆራችሁ። አንቺ የተቆረው በጭቅጭቅ ሚስቱ ናት እኮ አይደለም። አይ ነው አውቃለሁ። እና እሷ ፊት እንዴት እንደዚህ አይነት ነገር ታደርጊያለሽ? ለምን ነው የምንነግረው እንደዚህ? ናይ እኔ በቂ አንድ ነገር ቢሆን እንዴ ነው አንተ ቢያንስ አንድ ነገር ይኸውልህ፣ አትተቃቀፍ ፊት ለፊታችን በእናትህ። እኔ በቂ ሰበብ እንዳትሆን ጓደኛዬ እኮ ናት። ምን ችግር አለ? ዳጊ አዳምጡኝ። እኔ ይሄን የተውኩት ሰው ነው። ለኔ ምንም አይደለም። ታውቃላችሁ የሞተ ሰው እንዴት ነው የሚራሳው? ልጅቷን የምትሏት ከሰው ሀገር ስትመጣ እኮ እዚህ ዘና ለማለት እኮ እና አንተ ደረት ላይ ነው እንዴ ዘና የምትለው? ደረት ላይ ነው ዘና የምትለው? ይሄ ልክ እንደሞተ ሰው ነው። ገባህ? የሞተ ሰው ሬሳ ተቀረፍት ነው። ረፍት እዛው ቤት እዛው የያዝክበት ቦታ ሄድና ረፍት። ምን ነው ቤት አለ እንዴ? ባንክ ለምን ነው ይዘሽ ማለት እንጂ ቆይ ሃይ ሂድ በቃ ሌላ ጭቅጭቅ አይፈጠር እንዴ? ትፈልገን ነው መጣ አያሳይህም። ከዚህ በኋላ እንደውም ማለት ነው ልጆቼን ብለህ ከሰሰኝ። ገባህ? ለምን ያፈላው ነው የሰውዬ? እኔ አንድ ነገር ላትቆይ አይደለም አንድ ነገር ልንገርህ። ከዚህ በኋላ ልጆቼን ብለህ እንዳትመጣ። መምጣት የምትችለው እኔን ከሰህ የክስ ወረቀት ስታመጣልኝ ብቻ ነው። ገብቶሃል? ከዛ ውጪ የማሳየት ፍላጎቱም ሰውዬ እየሰማኝ ነው። ወጣልኝ ወጣልኝ ነው እየነገርኩህ ያለሁት። ወጣልኝ እንድትወጣልኝ ነው እየነገርኩህ ያለሁት። እረፍት ማድረግ አለብኝ። እባክህ ውጣልኝ። ልጆቼን አይቼ ነው የምሄደው። እሺ በዚህ ሁኔታ ና እንዴት ነው ነገር ይቆ እኔ እያለሁ ፖሊስ እጠራለሁ አይደለም። ከዚህም በፊት የሰራውን ስህተት ታውቃለህ አንተ ራስህ። በዚህ ሰዓት ምንም የተሳሳትኩት ስህተት የለም። ጓደኛዬ ናት፣ እህቴ ናት። ልጆቼን ለማየት አብራኝ መጣች። አልፈቀድኩልህም። ከሷ ነው እንደው እኔ እዚህ ቤት እንድትመጣ አልፈቀድኩልህም። ስለዚህ አንተ ከዚህ ቤት የማስወጣት መብት አለህ። ገባህ? ሲቀጥል ደግሞ ዝም ብለህ የምትደፍረው ቤት አይደለም ይሄ። ሌላው ደግሞ ልንገርህ አይደለ? በስምምነት ልጆቹን እንደማሳየህ ነግሬሃለሁ። የማሳየህ ውጪ ነው። እሱንም ባባን ብቻ ነው ማሳየህ። ምንም አልጨቀጨቅኩም። አንተን እንጂ ለመጨቃጨቅ የመጣኸው ሲመስለኝ ተካከላል ያልከው ወንድም ይሄ ነው። እሺ በጣም ትክክለኛ ማንነቱ ነው። እሺ እስቲ ዝም ማለትን ከሷ ተማሪ ነው ምን ነው ታው ስርክት በይ። እድሜ ዘመንሽ ምን የተጨቃጨቀ አይሰለችሽ? አንተ የስንት ዓመት እኮ ሚስትህ እኮ ነች። እንደዚህ አይነት ንግግር አትናገራት። ቆይ ናይ ነው ለዚህ ነው ናይ ተስተካክሏል። ምን ነው ለዚህ ነው ናይ ታሳፍራለህ። ናይ ተስተካክሏል ብዬ ከነሱ ጋር እኔ ጓደኛዬ ናት፣ እህቴ ናት። ለምንድን ነው ናይ ማፈጠው ከሷ ጋር አውርተህ እንዴ? ንገረኝ። ቆይ እኮ ነው እየሰማችኝ አይደለም እኮ። እሺ እዚህ ጋር የምታደርገው ነገር ትክክል ነው? ንገረኝ። ቆይ ልጆቼን አሳይ አልኳት። አላሳይም።
እሺ አቅፋት ናይ አቅፋት ምን እያረክ ነው? ጓደኝነታችን እንደዚህ ነው። ዩኒቨርሲቲ እያለን እንደዚህ አይነት ህይወት ነው የነበረን። ናይ ባለቤት እኮ ናት እዚህ ጋር አቅፋት ናይ ረፈረ ከፍቶ ያስገባው ግን በእናትሽ ብዬ ይሄን ማወቅ እፈልጋለሁ። ማን ነው በር ከፍቶ ያስገባው? ናይ ቆይ ናይ ማን እንደከፈተለት ሰማይ ነገር እያደረክ ነው? ኪሎ ወደ ራስ ጓደኛዬ ናት። ዩኒቨርሲቲም እንደዚህ አይነት አንተ ስሜን አትጥራ። ስሜ በአንተ አፍ የሚጠራ ሰው አይደለም። በስነ ስርዓት ይኸው ሚስትም የምታከብር ቢሆን ኖሮ ታሳየኝ። እኔ እኮ እየተስተካከለ ነው ብዬ እያሰብኩ ነበር። አንቺ ናይ ሁሉም ነገር ውሸት ነው ማለት ነው። ያ ሁሉ ነገር የሚያደርገው ውሸት ነው እንደዛ ማለት ነው። ምን እያደረክ ነው ያለው? በእናትህ ምን እየሆንክ ነው? ናይ ስማኝ፣ እኔ ስማኝ ናይ ሰው ጓደኛውን እህቱን ማጠፍ አይችልም። ምን ባለቤት ያጠፋውት ታጣና አይደል? ቅያሜ አላችሁ በመሃል። ቅያሜን ማስተካከል ያለብህ ወይስ አይፈልግም ብላለች እኮ እሷ። እሺ ናይ ቆይ ልጠይቅህ፣ እዚህ ጋር የምታደርገው ነገር ትክክል ነው? ንገረኝ። ቆይ ናይ ታላቅ ነኝ። እሺ ለምን ነው የምታቅፋት? ውብዬ አታውቃትም? እሙን አታውቃትም? ዩኒቨርሲቲ ጋር እና በዚህ ሰዓት እንዴት ትመጣለች? ናይ ውብዬ ጋር ሰላም ነው? ንገረኝ። ቆይ ከውብዬ ጋር ሰላም ነው? ከባለቤት ጋር እስቲ ያለው ነገር ፍታ። ልጆቼን ለማየት ይሄንን ገዝታ እኮ ነው የመጣችው። ምን እየሆንክ ነው? ይገባኛል፣ ግን እስቲ ፍታ ከሷ ጋር ያለውን ነገር። እንዴ አልፈልግም ማለችኝ እኮ። በህዝብ ፊት ነው አልፈልግም ያለችኝ። ህዝብ ፊት አልፈልግም፣ ጠልቼ ያለው የራሴ ኑሮዬ ነው። ሳትነግረኝ በምን እርግጠኛ ነን? አይ ከልቧ ነው። ሳትነግረኝ እኮ ነው ቤት የቀየረችው። ሳትነግሪኝ እኮ ቤት የቀየርሽው አንቺ መሰሪ ሰው ነሽ። ምን እየሆንክ ነው እንዴ? ምን ነው እየሆንክ ያለው እንዴ? መሰሪ ነሽ ለምን ነው የምትላት? ገባህ አይደል? ቆይ አይደለም፣ ቆይ ስማ፣ ማን ስለሆንክ ነው እኔ ለአንተ የምነግርህ ቤት ልቀይር ነው ብዬ ነው? አንተ ማስፈቀድ አለብኝ። እኔም እኮ እዚህ ቤት ስመጣ እኔ ማስፈቀድ አለብኝ። ልጆችን ለማየት ነው የመጣሁት እኮ። ልጆችን ለማየት ነው አይደለ? ልጆችን አሳያለሁ ብዬ ቃል የገባሁልህ ውጪ ነው። ገባህ አይደል? ሲቀጥል ምንም ላድርግ ምንም አንተን የማስፈቀድ መብት የለኝም፣ ግዴታ የለብኝም፣ ምንም የለብኝም። ገባህ አይደለ? እሙ ጋር የመጣሁት አንቺን አስፈቅዶ ቤቴ የሚመጣ ሰው ግን አስፈቅዶ መሆን አለበት። ገባህ አይደለ? እንግዳ ምናምን ቡና ምናምን ትላለህ። ልክ እንደተጠራሰው ተጨነቀችብህ፣ ዘና አድርጋት ይዘው ወጥተህ ታዲያ እንዴ? ይሄ እኮ መዝናኛ ቦታ አይደለም፣ የተከበረ ቤት ነው። ይገባታል። እንግዳ የሚገባትን የሚገባትን አንተ ምራ። አንቺ እንደዚህ አይነት ሰው ነበር። እቃውን ስጪው በእናትሽ ሂድልን ከዚህ ቤት። አትጣይ። ሰው አክብሮ ያመጣውን አትጣይ። በመጀመሪያ ደረጃ ስርዓት ይኑርሽ። እንዲህ አይደረግም። ለልጆቼ ነው ያመጣቸው። የተቸገረ ሰው አለ፣ ለነሱ ስጥ እንጸጥ ነው። ለኔ ምንም ነገር ንገሪኝ። ቆይ ኪራ ተው፣ ቆይ ስምሽ ማን ነበር? አትጣይ ይላል እንዴ ደግሞ ኪራ? ድጋሚ እንዳትታሰር ማሳሰር እንዴት እንደሆነ ያሳያለሁ። ወንድሜ ቀና ብለህ እንዳታየው፣ ቀና ብለህ ማለት ነው። ለሱ ብለሽ እኮ ትዳርሽ የፈታሽው ለሱና ለቤተሰቦችሽ ብለሽ ነው አይደል? ልክ ነው። ገባህ አይደል? ገባህ? ቀናሽ እንደ ተንጨረጨርሽ እኮራለሁ። ገባህ አይደል? ተንጨረጨርሽ። ቀናሽ እንደ ቀናሽ በወንድሜ እኔ እኮ እቴና ግን አንቺ ቀናሽ። የሚያስቀና ዕቃ ካመጣህ እኮ ነው የምቀናው። ነው ቀናሽ። በጣም ቆንጆ ልጅ ናት ውብዬ፣ ቆንጆ ናት። ከአንቺ በላይ ትሪት እያደረገች አንተ ናይ እንደዚህ ንግግር አታውራ። በእግዚአብሔር ማለት ነው እየሰማኝ ነው። ስለ መቅናት ምናምን አታውራ እሺ። እኔ ትቻለሁ፣ አልፈልግም። አሁንም ደግሜ ነው የምነግርህ። ባይሆን ፈልጊም ብለህ የሰው ቤት ዘው ብለህ የመጣው አዳምጠኝ። እያወራሁ ነው። ፈልጊኝ አላልኩም፣ ግን ያስመሰለብህ እንደዛ ነው። አዳምጠኝ። ቆይ አዳምጠኝ። ገባህ? ምን እንዳይሆን ብዬ ነው እሷን ማስቀናት የተነጋገርነው። አላስፈላጊ ነገር ድራማ መስራት ለምን አስፈለገው? እዚህ ጋር ይስራቱ በደንብ ትወናል። በደንብ ቀጥልበት። ተፋታል ማለት ነው። ጓደኛዬ ናት። ፍቺ ፈርመሃል? እሷ ጓደኛዬ ናት። ፈርመሃል ወይ? ፈርመሃል? ሳትፈርም እንደዚህ ያለ ነገር እንዴት ይደረጋል? አንተ እኮ ነው ለዚህ ያበቃህን። አይሽር በእኔ እየተንተራሰ ገና ብዙ ነገር ማድረግ ይፈልጋል። ፍቺ ሳትፈጽም እንደዚህ ያለ ነገር ማድረግ የለበትም። እንዴ ምን እያደረጋችሁ ነው? ስማት እስኪ ስማት። ምን አንቺ በመሀል እየገባሽ አይደል ያለሽው? እሷ ናት ጓደኛዬ ናት። እኔ ጓደኛዬ እና እየተለጣጠፉ ጓደኝነት ተለያይቶ ምንድን ነው ተለጣጥፈ ነው ጓደኛዬ ነሽ የምትለው? እቺ የመሰለሽ ሚስት እኮ አለች። እሱንማ አበላሸው እኮ እንዳትፈልገኝ አደረግክ እኮ። በቃ ባይሆን እሱ ትክክል ነው። ልንገርህ አይደለ? ልክ ነው። እሱ ትክክል ነው ብለሽ እኮ ነው ትዳርሽን የፈታሽው። ዘገየ፣ በጣም ዘገየ እኮ። ትክክል ነው ብለሽ እኮ ነው በጣም ነው የዘገየው እሱ። ልንገርህ አይደለ? ምክንያቱም ከእንዳንተ አይነቱ ሰው ለመገላገል በጣም ዘገየብኝ። ፊትም ለመገላገል አስበሽ ነበር።
ይሄ ማንነትን ሰላይ ቆይ ና ልጠይቅ ቆይ ቁጭ በል እስቲ ቁጭ በል እስቲ ምንድነው የምትጠይቅ ቁጭ በል እስቲ ቆይ እኔ ግርም ያለኝ ነገር ና ምን ሆነ በጤና ነው ምን ሆንኩ ማን ነበር ስምሽ ቆይ እነሱ እንዲለያዩ ትፈልጊያለሽ ነው እኔ እንዲለያዩ አይደለም እኮ የፈለኩት እሱ ጓደኛዬ ስለሆነ በቃ በሁሉም ሰዓት አብረን በዚህ ሰዓት የመጣሽው ትክክል ለምን ያስቀመጥካቸው ቁጭ እኛ ቤት መቀመጥ እኮ የለባቸው ረፍት እዛው እዚህ ረፍት እንዳያረጉ አይደለም ገባኝ ግን አሁን ተመልሰን ሌላ ነገር ውስጥ መግባት ስላልፈለኩኝ እራሳችሁን አረጋግጡ ያንዘና አውሩታ ዳጊ እያደመጥከኝ ነው አወራን እኮ ኩቻ አውሩናይ በእግዚአብሔር እንደዚህ ነው የሚያወሩ ኩቻ አልፈልግህም ብላ ቃል በቃል የነገረችኝ ይሳላል ወንድምህ በመሆኑ ማፈር አለብሽ እንደዚህ አይነት ወንድም ነው ያለ ስርዓት ይኖር ናይ በእግዚአብሔር ናው እየሰማና ስርዓት አርክሽ ገባ ስርዓት ወንድሜን ማለት ነው ተሳስተ ቀቅለሽ ቢሆን ቀቅለዋለሁ ገባ ካደለ ቀቅለሽ ቢሆን ወንድሜ ትላለች ከትዳርሽ ቤተሰቦችሽን ያስፈልግሽ ከትዳርሽ ወንድምሽን ያስፈልግሽ እኔ የምኮራበት ወንድም አለኝ የሚያፍርብህ ወንድም ደግሞ አለ ገባ ካደለ እሱም አንተ በእኔ ቤት ለምደህ ብታስወጣው ቅናት እንደዚህ ያደርጋል እንዴ? ተደራጃችሁ እኮ በጣም የሚያስቀና ነገር ይዘህ መጣህ። ቢያንስ ስነ ስርዓት ይኑር። የስንት ዓመት ፍቅረኛ እና ሚስት የሚያስቀና ነገር ይዘህ መጣህ። በጣም በእናትህ አታውቂያትም ምን አይነት መልካም ሰው እንደሆነች አታውቂያትም። ምን እንዳይለወጥ ምን እንዳይቀየር አንቺ በላይ ትረዳኛለች። አንተ ግን እንዴት ነገሮች እንደዚህ ነው የምታስተካክለው ማለት ነው? ገባ ድራማ መስራት አይጠበቅብህም። ድራማ አልሰራሁም። ልጆቼን ለመጠየቅ ነው የመጣሁት። ከዚህ በላይ ምን አይነት ልጆቼን ለመጠየቅ ነው። ኪራ ተረጋጋ። የሰው ቤት ዘው ተብሎ ተረጋግቼ ብሄድ እኮ ነገሮችን ነው መለስካቸው። ስነ ስርዓት ምንድነው? በወንድሜ ቃልድ አላውቅም። ቀቅለሽ ቢ ወንድሜ እላለሁ። ስለኔ ስታወራ ተጠንቀቅሽ። ገባክ? ነግሬያለሁ። ስርዓት ያዥ። ማንም ሰው ወንድሜ እንዲናገርብኝ አልፈልግም። ወንድሜንም ልክ ነው ደግሞ ትክክል ነው። ለምን አላዝነው? ልንገርህ አይደል? ለምን አላዝነው? ቢያንስ እሱ እንዳንተ አይነት ሰው አይደለም። ገባክ አይደል? ለምንድን ነው እሺ ማፈታው? አልፈልግም እኮ ብለኛል። ምን ላድርጋት? አልፈልግም። በቃ ታዲያ አሁን እኮ እኔ ልጆቼ አልፈልግም ስላለች ቆይ ሁሉ ማየት የምችለው በውጪ ነው። ሰውዬ እየሰማኸኝ ነው? የገዛ ልጆቼ አዎ ከፈለጉ ደግሞ አለማሳየት እችላለሁ። መብት ማስሎሽ አንቺ እኔ ውብርስ በፍርድ ቤት አንቀባርሬ ልጆችን መቀበል እችላለሁ። አሳስራለሁ። አንተ ደግሞ ትገባታለህ። ድጋሚ ስማ፣ ማሳሰር መብቱ ለአንተ ብቻ የሰጠው ማን ነው? ልንገርህ ወንድ ሆነሽ ያሳስርኛል። ኧረ እባክህ ብቻ ታሳስረኛል። ህጉ ስለማይፈቅድ ነው ማታሳስር። ህጉ አይፈቅድም። ገባሽ? ህጉ ስለማይፈቅድ ያጠፋሁት ወንጀል ስለሌለ ህጉ አይፈቅድም። ግን ወንድምሽ ወንጀለኛ ነው። በዚህ አጋጣሚ ደግመህ ትገባታለህ። እኔ እስር ቤት መግባት ደግመህ ትገባታለህ። እየሰማኸኝ ነው? ቆይ ኪራ ተው፣ አታወራ። እስር ቤት ይለኛል። ዳጊም አታወራ። የጥጋበኛ ወንድምሽን አስታክሽው። አላበላኸው አላጠጣኸው። ቢጠግብ ምን አገባክ? አንድ ነገር አይደል? ስለማሳሰብ ስላወራው ነገር ማለት ነው። እኔ እንዳንተ ባለጌ ሰው ስላልሆንኩ ነው እንጂ አትሳደቢ። ነገርኩህ። አትሳደቢ። አንተን ስለማሳሰብ ማለት ነው። ብልግናህን በደንብ አድርጌ ያሳየችው ማሳሰብ እችላለሁ። ገባህ አይደል? ዝም በል። ምን ነው ወዳ አይደለም ብዬ ይቅርታ ስላደረኩልህ ጥፋተኛ አይደለሁም ብለህ አስበህ ነው? ዝም በል በእናትህ። አክብሬት የሚከበረው ሰው ተከብሮ ሲጠራ ነው። ዘቡ ብሎ የመጣ ሰው ግን መከበር ገና ማለት ነው። ምን እንደሆነ ያሳያለሁ። በጥፊ መምታት መንካታችን ገዳለሽ። እኔ ኮን ነው እየሰማኝ ነው። አሁንም አልፈልግህም። ታዲያ ምን የሚያንጨረጭርሽ? ቀናሽ እኮ ቅናት እኮ እንደዚህ የሚያንጨረጭርሽ ጭርጭራሽ የሚቀናበት ነገር አላወቅም። አይ በጣም ቀናሽ አይደለም። የሚያስቀና ነገር አታውቅም። እቺን ጓደኛዬን እህቴን አምጥቼ እንዲህ ከቀናሽ ሌላ ሴት ባመጣ ምን ልትሆኚ ነው? ምን ልበልሽ ኪራ? ምን ልበል? ከተመቸ ማለት ነው ድል አድርጌ እኔ ድራሃለሁ። ቆይ ስማኝ፣ ቆይ ናሂ ሐሳብህ ምንድነው? ንገረኝ። ቆይ ናሂ እኔ የምለፋው ናሂ ለምንድን ነው? እቃዬን የመንካት መብት ዋል ስጣት። ኧረ እባክህ ምን እየሆንሽ ነው? ውሃ ትሰጣ ሰውዬ ናሂ ምንም ነገር የመንካት መብት የለህም። ውብዬ ተከበር። ውጣ። አምጣ ስልኩን። ደውልልኝ ስልክ ፖሊስ ጣቢያ ቶሎ በል። ኧረ ውብዬ በማርያም ውብዬ ተው ውብዬ ተይ በእናትሽ ናሂ ሂድ በቃ ናሂ ዞር መታ ናሂ በእግዚአብሔር ሂድ። ውጣ። ተነስ ልቀቂኝ። ተነስ ውጣልኝ። አምጪ ፖሊሱን እሱ ሲያወጣ ናሂ በእግዚአብሔር ናሂ ስወድ ናሂ በእናትህን ለምን እንደው ማስብ ናሂ ሂድ። ስማኝ
ናይ ረቡብዬ ምን ማለት ለምን እንደምትይው ስጦታ እኮ ነው ያመጣ ለልጆቼ እኮ ነው ያመጣ ሂድ በቃ ስለምን ልጅ ነው እንደውም ልጅ የለህም ከኔ ለልጆቼ እኮ ነው ያመጣ ልጅ የለህም ነው ቅናት ነው እንደዚህ የሚያረግሽ ተንጨረጨርሽ ተንገበገብሽ ቅናት ግብግባልሽ ያንተን መሰሪነት በእንደዚህ አይነት መልኩ አትሸፍን ቅናት ያልተሸፍን መሰሪነትን እያሳየኝ ነው ሲመስለኝ አንተ ነው መሰለኝ የቀናው ወብረስ እንደዚህ ቆማ መታየት አልመሰለም እኔ አልቀናም ስለቀና እኔ በሰው ስኬት እኔ ደስ ይለኛል አሁን እንኳን ደስ አለሽ እንዴ በጣም ደስ ብሎናል በጣም ደስተኛ ነኝ ለማን የምትሰራው ደስ ብሎናል ገባህ አይደል እሺ እንሄዳለን አዎ ይዘሽልን ብትሄጂ በጣም ደስ ይላል ቆይ ስሚኝ ቆይ እነሱ እንዲጣሉ ትፈልጊያለሽ አንቺ እና እዚህ ጋር የምታደርጊው ነገር እኮ ትክክል የምታደርጊው ነገር ትክክል አይደለም እሺ አትንኪው እሺ እሱ ንገሪያቸው ማለት ምን ማለት ነው ከድሮ ጀምረን እኛ እንደዚህ አንድ ላይ ነው እንትን ያለን ያለው ይገባኛል አውቃለሁ ግን እዚህ ጋር የምታሳየው አክት ትክክል አይደለም እያቀፍካት ጓደኛሽ ከሆነ ከሱ ጋር ነው እንጂ ከኔ ጋር ጉዳይ የለሽም ስሚ ጓደኛሽ ነው አይደለ ቆይ ጓደኛሽ ከሆነ ለምን ነው እነሱም ማስታረቅ የሚከብድሽ ለምን አታስታርቂያቸው ሞክሬለው ግን ደግሞ ማች ሞክርሽ ዛሬ መጣሽ እዚህ ጋር የምታሳዩ አክት ሌላ አክት ነገር ያለውና በቃ ወደ ድሮ እንደ እንትኑ እንዲመለስብኝ አልፈልግም ሶ አሁን እንደማጣው አቅሯል ለዛ እኔ ደግሞ አሁን አብሬ ከጎኑ ነው ስለዚህ ከጎኑ መሆን ከፈለግሽ የሰው ቤት ውስጥ ሳይሆን የራስሽ ቤት ውስጥ እኛ ልጅ ለመጠየቅ ነው ልጅ ደግሞ የለውም ልጅ የሱ ልጅ አይደለም ልጆች እኮ ናቸው አይደሉም የኔ ማለት ደግሞ ይሰራልና ተቀበሽ ገባህ አስመርምረ አንተ ስራት ልጅን ወደዛ እሰብርላለሁ ወንድሜ ላይ አንድ ጣት እንዳቀስር ገብቷል አግቢ ወንድምሽን አገባዋለሁ ምን አገባክ ወንድሜ እንዳንተ ባለጌ መሰለክ እንደናገረው ነገር ስለስራት ኪራ ተው በእናትህ እንዳንተ ባለጌ መሰለክ እንዴ ዞር በይ ካተ ሁሉም ሰው እንዳንተ ነው የሚመስልክ አይደል እኛ ምን አይነት ስርዓት ቢኖራችሁ ነው እንግዳ ሲመጣ ያሳደገ ልጆች ነው እንግዳ ሲመጣ እንደዚህ ቡርን ምትሉ ማነው እንግዳው ይሄ ምን አይነት ማነው እሱ እንግዳው ማነው እንግዳው ንገረኝ አንቺ አሁን ነጋሽዬ ናቸው አንቺ ነው ያሳደጉሽ አንተ ስማ ስለኛ ቤት ምንም እንድታወራ ውብዬ ተይ ድጋሜ እንዳጠራ ውብዬ ተይ እደፋለሁ የአባቴን ስም አልተፈተሽም አንቺ ከነሱ እንደነሱ አይደለሽ እነሱ እንግዳ ተቀባይ ናቸው ዝም በለው ወደዛ ተከበት እንዴ በቃ ናኒ ገባክ ከሳስተ የአባቴን ስም እንዳጠራ እሺ ዞር በይ ጋጦጥ ነው እሺ በጣም ስማ እኛ እንዳንተ አይነት ቤተሰብ አላሳደገንም እሺ እኛ የተከበርን ልጆች ነን ገባክ አይደለ እና አሁን ልታረጊው ትክክለኛ ነገር አዎ ትክክለኛ ነው ላንተ እንደውም ይሄ ያንሳል ለምን ቆይ ስማ ቆይ ለሚያልፍ ቀን ለምን ነው እንደዚህ አይነት ነገር የምታደርጉት ቆይ ውብዬ ለሚያልፍ ቀን ለምን ነው እንደዚህ አይነት ነገር የምታወሩት ንገሪ ቆይ ተገበገብሽ የሚያወራው ነገር እያየሽ ትደግፋለህ እንዴ እየደገፍኩ ሳይሆን ለሚያልፍ ቀን ለምን ነው እንደዚህ አይነት ነገር የሚፈጠረው ኪራ ይዞ የሚመጣው ነው ነገሮችን ለማስተካከል ምን ያያረጋል ነው ኪራ እኮ ነገሮች እንዲስተካከሉና ተስማምቶ ነበር እኮ እንዴ ምንድነው የምታደርገው ነገሮችን ታስተካክላለህ ብዬ ሳስብ ነው እንደዚህ አይነት ነገር ወደ ኋላ ተመለሰ የምታደርገው ነገር እያየህ ምንም ያደረኩት ነገር የለም ምን ማለት ነው ምንም ያደረኩት ጓደኛዬ ናት ልጆች ያሉበት ቤት ሴት ይዘህ ትመጣለህ ቤቷ ስለሆነ እንደዚህ ልጆች ካንተ ምን ይማሩ ምንድነው አስሬ ቤቴ ያዝ አዎ ቤቴ ተከለሽ ቤት ሲመስለኝ በጣም ቀንተሻል ምን ለምን ቀናንደው ስለ ስርዓት ይኖር አንቺ ነሽ የተጨረጨርሽው እኮ እንግዳ ሲመጣ እኮ ባትናደጂ ማለት ነው ቁጭ አድርገሽ አስተናግደሽ በስርዓቱ ነው የሚላከው ሰው ልጅ አንቺ ጭቅጭቅ ሰልችቶኛል ቀድመህ ደውለህ ለምን ቡና ምናምን አይደለም ከሰለች እዚህ ምን ሰራለህ በግድ ልጆችን ለማየት ነው የመጣሁት አንቺን አይደለም የፈለኩት ልጆችን አላሳየም ነው ለምን ደማ ታሳየም ማስሎንሽ ነው ነገ ከስሽ ልጆች ይቀበልሽ ችግር የለውም ከሰሰኝ ናይ አይደለም ዳጊ ምን እያደረጋችሁ ነው ብዬ ምን አስጨነቀው እንዴ ነው ስለ ስራ ለምን አይኖርም ራስ ስለ ስራ ነው ኪራ ተረጋጋው እንዴ ወራና ተነስንች ይዘሽ ለምትወጪ ጥሩ ነው ለምን እንደዚህ የምትጨቀጭቋት ከዚህ በቃ ስለሷ ምንም አያሳስብም ያሳለፈው ነገር ምንም አይመስልም አንተ በጣም ወራዳ ሲባዛሽ አይደለም በጣም ወራዳ ተናደሻል ዋጠጭው ብዬ ናይ በእና ለማናደድ ነው እሺ ቀዝቀዝ ማለት አለብሽ ጨጓራሽ እኔ ለማናደድ ከመጣሁ እኮ ውሃም ይዘልኝ ብትመጣ ጥሩ ነው አለ ቤት አይደል ናይ እንዳፍበ ያደረከኝ ናይ ወንድም እኮ ነኝ ናይ እንኳን ውሃ የሰው ልጅ እንዴት ይከለከላል ናይ ወንድም እኮ ነኝ እንዳፍረብ ያደረከኝ እኮ ነው እንዴ ይሄ የሚያሳፍር አይደለም ጓደኛዬ ናት እና እንደዚህ ያደረከ እሺ ናይ በቃ ሂድ በቃ እሺ ሂድ
ሂድ በቃ ናይ እያየሁ ነው ምን አይነት ማፈሪያ የሆነ ወንድም እንዳለ አንገት ነው የምደፋው እኔ ባንተ ቦታ ካሁን በኋላ ነው ወንድምነት መሰረዝ አለብህ አንተ ከሱ ጋር በእግዚአብሔር ውጣ በቃ ያንተ ወንድምነት የሚሰረዘው ትዳር ያፈረስክ ወንድም ነህ አንተ ማድረባ ስነ ስርዓት እንድትይዝ ነው እያደረኩ ያለው ስነ ስርዓት እንድትይዝ ነው እያደረኩ ያለው ሰይጣን ይሆንክ ወንድም አይደል ተመቸ እኔማ ሰይጣን በመሆኔ ተመቸ ነገሮችን ለማስተካከል ተመቸ እንዴ አሁን በጣም ደስ ያረጋችሁ አይደለም ከተመቸ እኔ በጣም ተቀጥላላችሁ ተቃጠላችሁ በመምጣቴ ትክክለኛ ቀለሙ እንዲወጣ ነው ያደረገው እሺ ትክክለኛ ባህሪ እየወጣ ነው አንዳንድ ጊዜ ሁሉም ለጊዜው በጊዜው ውብ እግዚአብሔር ሁሉ ነገር ምክንያት አለ አይደለ በጊዜው ሁሉ ነገር ውብ አድርጎልኛል ገባክ አይደል እና መኮራበት ቤተሰብ ስላለኝ መኮራበት ወንድም ስላለኝ እግዚአብሔር ይመስገን ገብቷል አይደለ እና ደግሞ አልፈልግም እኮ ለዚህ የማፍርበት ሰው ደግሞ እግዚአብሔር ካጠገቤ ገለል ስላደረገልኝ ደግሞ ለየትኛው ሀብታም ሊድርሽ እንደሆነ እኮ አልፈልግም እኮ ብለሽ የምታረገው ስራ እኮ ጀንጅኖሽ እኮ ነው ኧረ ጉዴ አንተ ለየትኛው ሀብታም ለምን ስነ ስርዓት አይኖርም የምትሰራው ይኸውልህ ስማ አዳምጠኝ የምትሰራው ስራ ለሀብታም ልድራት ነው አይደለ እውነታው እኮ ነው ለምን ትሸሻላችሁ ማልሰማ መስመሻል ሰምቻለሁ እኮ ብቻ ምንድን ነው እሺ ይዘሽው ሂጂ በእናትሽ ይዘሽው ሂጂ ምን አገባ ለዛ ነው አልፈልግም ለሀብታም የሚዳረኝ ለድሃ የሚዳረኝ አያገባም እኔም ደግሞ እቀየራለሁ ነገ ሰርቼ በላሉ እስቲ ተቀየርና ኒክ ምን አይነት ነውረኛ ነገር ልንገርህ አይደለ በገንዘብ ሳይሆን ጭንቅላትን ቀይረው እሺ አስተሳሰብ እናንተ ሀሳባችሁ ገንዘብ እኮ ነው በገንዘብ እኮ ገንዘብ ላለው እኮ ሊደርሽ እኮ ነው በልባካ የተዘጋጀ መስራት ነው ለምታወራው ነገር ተጠንቀቅ ብቻ አንድ ነገር ሳላደርገው ይሄዳል ኪራታው ሂድ በቃ ሂድ እንዴ ምንድነው ማለት ሂድ ራስ ውጣ ውጣ እንዴ ልቀቀኝ እኔ እንዴ ውጣ ለምን ራስ እንዴ ነው የምፈልገው ንገረኝ ቆይ ሂድ እኔ ናይ እሺ እኔ እንደዚህ እያልክ ልሂድ ንገረኝ እንዴ በማይመለከት እንዳገባ አልፈልግም ስትል ከጎኔ ነበር ካንተ ከሷ ጎን ነህ እንጂ ከኔ ጎን ነበር ናይ አልፈልግም እያለች አጠገቤ ነበር ካንተ ምን ይማር ይሶይ ይሄ ልጅ ምን ይማር አይመለከትም አንተ ልጅ እኮ ካንተ ምን ይማር አይመለከትም ይሄ አይገባም ልጁን እየመከራችሁ ከኔ እንዲሸሽ አረጋ ሴት ይዞ እንዲመጣ ያለውን እንዲልከሰከስ እኮ ነው እንደዛ ነው ያስተማር ናይቶ በቃ ውብዬ ዋ ሂድ በቃ ሂድ ናይ ቆይ አይደለም ዞር ይልዋ ዋው ዞር ቀጥለሽ ወጣ ነው ራሴ በግል ወጣሽ ሂድ ናይ ክብረ ቢስ ክብረ አይወድለትም ክብረ ቢስ ነሽ ራስሽ ክብረ ቢስ እቃ ትጥያለሽ እንዴ ዞር ናይ ወጣ ውብዬ በቃ እሺ ሂድ በቃ ናይ አልፈልግም ምን ትጨርጨሪያለሽ እንደዚህ እንዴ አትፈለግም እሰይ አዎ በእናትህ እንደሱ ኮተታችሁ እዛው ጋር አለ ይዘው ቃል በዛው ይዘውታ ኮተታችሁን ይዛችሁ ወጡ ጋር ማይታ ፈልጉና ወደ ቶቼን ያመጣሁት ተወስያን ነው ለዚህ ይዘኝ ራስ